ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ አዲስ ቀን ዕለተ ሰኞ ወደ እናንተ በአዲስ መረጃ ብቅ ብለናል። መረጃውን ደግሞ ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ ነው። እርሱ ጋር እንግዲህ መልካም ጊዜ ይኖረናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዛሬም አዲስ መረጃ ይዘን መተናል። በትላንትናው ምሽት ደግሞ መረጃም ማቅረባችን ይታወሳል። እንግዲህ የዛሬው መረጃ ደግሞ ምን ይሆን የሚለውን ከፓስተር አለማየሁ ጋር እንለዋወጣለን። መረጃውን ደግሞ ይዞልን መጥቷል፣ አጠገቤ ይገኛል። ሰላምታ ከተለዋወጥን በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ለተሰኞ አዲስ ቀን ነው። አዲስ መረጃ እጅ ላይ እንዳላቃለው፣ እስኪ እሱን አጋራን። እንግዲህ ምንድነው መሰለህ ዓለማችን በጣም ከፍተኛ ስጋት የተደነቀረባት ከጦርነት ባሻገር የተፈጥሮ አደጋ ነው። ይህ የተፈጥሮ አደጋ ከጊዜ ወደ ጊዜ እየጨመርን ያለው በዚህ ባሳለፍናቸው እንኳን 2 ሳምንት ላይ ብንመለከት በተለያዩ ቦታዎች ላይ የተለያየ ጎርፍ ማጥለቅለቅ ደርሷል። ምናልባት ታስታውስ ከሆነ ከዱባይ ጀምሮ እስከ አሜሪካ ዋሽንግተን ከፍተኛ የሆነ መጥለቅለቅ የደረሰ እስከ ሩቅ ምስራቅ ድረስ፣ እንዲሁም ደግሞ ትናንትና ምሽት ላይ ዘግበናል። ካሊፎርኒያ ሎስ አንጀለስ ከፍተኛ የሆነ የጎርፍ መጥለቅለቅ ነው። እስካሁን ድረስ የተቀበሩ ነገሮችን ለመፈለግና የሰው ሕይወትም እንደጠፋ እየተነገረ ነው ያለው። እንግዲህ እነዚህ አደጋዎች ከጊዜ ወደ ጊዜ እየጨመሩ ነው እየሄዱ ያሉት። የጎርፍ መጥለቅለቅ ብቻ ሳይሆን በተለይ ደግሞ አሜሪካ በበረዶ ግግርና በበረዶ ሽንፍር መመታት ቅዝቃዜው ሰውን ወደ ስራ እንዳይወጣ ሁሉ አድርጎታል። በዓላቸውን ሁሉ አስተጓጉሏል እና በጣም ከፍተኛ ነው ያለው። ከዚህ ባሻገር አሁን ሳይንቲስቶች እየፈሩ ያሉት እያስደነገጣቸውም ያለው ነገር በየጊዜው የሚደርሰው የመሬት መናወጥ። ይሄ የመሬት መናወጥ ድንገተኛ ነው፣ ይመጣል ብለህ የምትገምተው አይደለም። በቅርብ ሁኔታ የምታስቀምጥለትም አይደለም። እነዚህ የመሬት መናወጥ ባለፈው ጊዜ ኢትዮጵያን ውስጥ ነበረ። እንደገና ደግሞ የምታስታውስ ከሆነ ከፍተኛ የእሳተ ገሞራ ፍንዳታ ነበረ። ይህ በማሌዥያ ሁሉ ተከስቶ እንደነበረ፣ እንደገና ደግሞ በአላስካ ሁሉ እስከ 7 ምናምን የሚደርስ በሬክተር ስኬል የመሬት ርዕደ መሬት መከሰቱ ይታወቃል። እንግዲህ እነዚህ ነገሮች መንስኤያቸው ምንድን ነው የሚለውን ነገር ብዙ ጂኦሎጂስቶች ወይም ደግሞ የአሜሪካ ጂኦሎጂካል ሰርቬይ መንስኤያቸውን ሊያስቀምጠው አልቻለም። እነሱ የሚሉት ምንድነው በምድር ውስጥ ያለ የእሳተ ገሞራ መብላላት ነው እያሉ ነው የሚያወሩት። ነገር ግን ደግሞ መጽሐፍ ቅዱሳችን በሚናገርበት ሰዓት ደግሞ ምንድነው መጽሐፍ ቅዱሳችን እያስቀመጣለን ያለው? የሚያስገርም ነገር ነው። መጽሐፍ ቅዱሳችን እያስቀመጠልን ያለው በማቴዎስ 24 ላይ በልዩ ልዩ ቦታ ስፔሲፊክ አድርጎ ነው የሚለው የመሬት መናወጥ ትሰማላችሁ። ይህ ምንድን ነው? የዘመን መጨረሻ ምልክት ነው። ዋዜማ ላይ ነው ምልክት ላይ እና እነዚህ ምልክቶች በገሃድ በዓለማችን ላይ እየሆኑ እየተከናወኑ ነው ያለው። እንደው ለማስታወስ ያህል ጎንትሉን እናጠንክሮ በማለት ነው ይመስለኛል። የዛሬ 2 ዓመት ቱርክ ላይ የተከሰተው የመሬት መንቀጥቀጥ የፈጀውን ሕዝብ ብዛት በጣም አስደንጋጭ ነበር። ታስታውስ እንደሆነ 30,000 በላይ ነውና
ምን ልልህ ነው ነጥቤ፣ አሁን ያሉት ርዕደ መሬት የሀገራችንን ጨምሮ እንደው የተወሰነ የንብረት ጉዳት ካልሆነ በስተቀር እምብዛም የሰው ህይወት ላይ አደጋ እንዳላስከተለ ይታወቃል። እና ይሄ ራሱ በራሱ እግዚአብሔር እየነገረን ነው ወይ የሚለውን ነጥብ እንደው እንድናነሳ ያስገድደናል። አዎ ምንድነው መሰለህ አሁን ይሄ ነገር የእግዚአብሔር ድምጽ ነው በቀጥታ። ሁለቱም እነዚህ ተፈጥሮ ላይ ያሉ ነገሮች ተፈጥሮ የሚታዘዙት በማን ነው? በእግዚአብሔር የሚታዘዙትና በሰው አይታዘዙም። ሰው ደግሞ አያዛቸውም። ነገር ግን እግዚአብሔር ድምፁን እያሰማ ነው፣ ምልክት እየሰጠን ነው፣ የተነገረው ቃል እየተፈጸመ ነው። እኛ ግን እያስተዋል አልመሰለኝም። አሁን በትናንትናው ዕለት ለምሳሌ በትናንትናው ዕለት ማለት ነው በታይዋን የባህር ዳርቻ ከፍተኛ የሆነ የመሬት መናወጥ ደርሷል። ምንድነው የመጀመሪያው በሬክተር ስኬል 6.6 ማግኒቲዩድ ሲሆን ከፍተኛ ነው እና ከዛ አልፎ እንደገና ደግሞ በባህር ውስጥ 7.0 ይሄማ የሱናሚ አደጋ ሁሉ። አሁን ምንድነው ከፍተኛ የሆነ የመሬት መናወጥ ነበር የደረሰው። የዋና ከተማዋን ሳይቀር ፎቆችን እስከ ዥዋዥዌ እስከ ማናወጥ ደርሷል። የመንገዶች መሰነጣጠቅ ገጥሟል። አንዳንድ ቦታ ላይ ፍርስራሾች ታይተዋል። እና ምንድነው ይሄ ነገር የአሜሪካ ጂኦሎጂካል ሰርቬይ እንዳስታወቀው ምናልባትም ብሏል ከፍተኛ የሱናሚ አደጋ በቀጣይ ሊመጣ እንደሚችል አመላካች ነው የሚል ነገር አስቀምጧል። የሱናሚ አደጋ ምናልባት ደሴቷን ግማሿን ሊመታት ይችላል ተብሎ ተሰግቷል። የታይዋን እንደዚህ ምክንያቱም ባህሩ መሃል ውስጥ ነው ክስተት የተከሰተው፣ እንቅጥቅጡ የተከሰተው። ስለዚህ ምናልባት እና ምናልባት ነዋሪዎቿን ልታስጠነቅቅ እንደሚገባ እየተነገረ ነው ያለው። እና በዚሁም መሰረት ባለስልጣናቱ ነዋሪዎቹ ጥንቃቄ እንዲያደርጉና መረጃዎችን እንዲከታተሉ አሳስበዋል። ይሄ ብቻ አይደለም፣ የአደጋ ጊዜ ሰራተኞች በተጠንቀቅ እንዲሆኑ ተነግሯል። እንግዲህ እንደምታውቀው እንግዲህ ዓለም አሁን ምንድነው አዲሱን የአውሮፓውያን ዓመት ለመቀበል በሽር ጉድ ላይ ነው ያለው። ይሄ በሽር ጉድ ላይ ያለው የብዙዎችን ዓመታዊ ይሄ የኒው የመቀበል እንትን እያደበዘዘው ነው ይሄ ነገር የመጣው ኢንሴኩሪቲ የሆነው ማለት ነው። አዎ እንግዲህ ከተማው ላይ ከፍተኛ ንዝረት የፈጠረ ሲሆን የተከሰተው ግን ከከተማው በስተደቡብ ምስራቅ 40 ማይልስ ርቀት ላይ ነው እንትኑ የተከሰተው። ይሄ ዋናው 7.0 የመሬት መንቀጥቀጥ የተከሰተው እዛ አካባቢ ነው። ምስራቅ በኩል በባህር ውስጥ እንደሆነ የአሜሪካ ጂኦሎጂካል ሰርቬይ ገልጿል። በባህር ውስጥ ነው ብሏል። እንግዲህ እንዲሁ ይሄ የመሬት መንቀጥቀጥ ዓለማችንን በተፈጥሮ አደጋ ከፍተኛ የሆነ ስጋት ውስጥ ከቷል። የአሜሪካ ጂኦሎጂካል ሰርቬይ እንዳለው በቀጣይ ይላል በተለያዩ የዓለም ክፍሎች ከ7 እስከ 8 የሚደርስ ቦታ ማግኒቲዩድ መንቀጥቀጦችና የእሳተ ገሞራ ፍንዳታዎች ሊከሰቱ ይችላል የሚለውን ቅድመ ግምት መረጃ አስቀምጧል። ስለዚህ አንድ የጂኦሎጂክስ ጠበብት ወይም ምሁር የሆኑ ዓለምን አሁን ከጦርነት በላይ በዓለም ላይ ከፍተኛ የሆነ የንብረት ውድመት እና
ጥፋት እያስከተለ ያለው የተፈጥሮ አደጋ ነው ብለው ተናግረዋል። ይገርምኝ። የተፈጥሮ አደጋ ነው ብለው ተናግረዋል። ከመናወጥ ስጋት ባሻገር ከመሬት መናወጥ ስጋት ባሻገር በአሜሪካ በተለይም ፍሎሪዳ፣ ማያሚ የባህሩን ዳርቻ ይዞ ከበረዶ ሽንፍር ባሻገር ሱናሚ ሊከሰት ይችላል ብለው እየተናገሩ ነው። እና እነዚህ አደጋዎች ብዙ ንብረቶችን እንግዲህ ከዚህ በፊትም ሲያወድሙ ይታወቃል። በተለይ የአሜሪካ ክረምቶች ሲገቡ ብዙ ጊዜ አሜሪካ ፍሎሪዳ እና ምናምን በሱናሚ ይጠቃሉ፣ በጎርፍ ይጠቃሉ፣ በተለያየ ነገር ይጠቃሉ። እንግዲህ ዓለማችን አሁን አገር ለይቶ አይደለም ጥቃት እየደመሰ ያለው። እንግዲህ እኛም ሀገር ያለውን የአየሩን ለውጥ ታየዋለህ። በዚህ ሰዓት አዲስ አበባ ሌላ ቦታ ቀዝቃዛ ነበር፣ በጣም ነፋሻማና ቀዝቃዛ ነበር። አሁን ሙቀትና ደመናማ ነው የሚታየው። እንግዲህ ተፈጥሮ በእግዚአብሔር የተገራ ነው። በእግዚአብሔር ነው የሚገራው፣ በእግዚአብሔር ነው የሚታዘዘው። እግዚአብሔር ለዓለም ድምፁን እያሰማ ነው። የዘመን ፍጻሜ ደርሷል፣ ቢሬዲ ተዘጋጁ እያለን ነው ጌታ። እኛስ እየተዘጋጀን ነው ወይ? ወይንስ ደግሞ የአየር ንብረት ለውጥ ስለተከሰተ ነው ወይ? ይወጣል የካርቦን ልቀት ነው ወይ ይህንን ነገር እያደረገ ያለው የሚለውን በደንብ ልናስብ ያስፈልጋል። እየሆነ ያለው መጽሐፍ ቅዱሳችን ላይ የተጻፈ ጉዳይ ነው እየሆነ ያለው። እግዚአብሔር የተናገረው ነው እየሆነ ያለው እንጂ ሰዎች ቢችሉ ለምሳሌ ከአሜሪካ የበለጠ የቴክኖሎጂ ባለቤት ሀገር የለችም። የዓለም ቁጥር 1 የቴክኖሎጂ ባለቤት የስልጣኔ ምንጭ ነኝ የሚል የምትል ሀገር ነች። ይህን ማስወገድ አልቻለችም። ይህን ማወቅ አልቻለችም። የዛሬ 10 ምናምን ዓመት ገደማ አካባቢ እንደዚህ ዓመተ ምህረቱ ረሳሁት። ጃፓን ያኮቤ የሚባል ከተማ ገንብታ ነበረ። ታስታውስ ከሆነ 1990ዎች ውስጥ ነው። 7 ወይ 98 በፈረንጅ በሬክተር ስኬል እስከ 7 ነጥብ ምናምን በላይ መቋቋም ይችላል የተባለ የስፕሪንግ ሰርቻለሁ ብላ እንዳልነበር በትዕቢት በተናገረች በ3ኛው ነው በ4ኛው ቀን ነው ይሄ ዜና ከወጣ በኋላ ቶሾች እኮ ነው የፈጀው። እንዴ ፎቆቹ መቀለሶቻቸው ሳይቀር ነው የወደመው። ይገርማል። አየህ፣ ተፈጥሮ እግዚአብሔር እጅ ነው ያለው። እውነት ነው። ሰዎች ፊታቸውን ወደ እግዚአብሔር ነው መመለስ ያለባቸው እንጂ ወደ ተፈጥሮ ሊያስቆም የሚችል የትኛውም መሪ፣ የትኛውም ሳይንቲስት፣ የትኛውም ሊቅ የለም። ይህንን በደንብ ልናውቅና ልንረዳ ያስፈልጋል እላለሁ። እና እግዚአብሔር እንግዲህ በአንድም በሌላም እየተናገር ነው ረነው። ሰዎች ግን ወደ ማስተዋል እንመለስ ለማለት ነው። ለዛሬ እንግዲህ ቀን ያዘጋጀሁት ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ አይረሳ። የጌታ ጸጋ ሰላም ከእናንተ ጋር ይሁን። አገልግሎታችንን በምትችሉት ደግፉን። ተባረኩልን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር፣ እውነት ነው። እንግዲህ የእግዚአብሔር ቃል ከሚያልፍ ሰማይና ምድር ቢያልፍ ይቀላል ይለናልና በተለይ ቀደም የጠቀስከው በማቴዎስ ወንጌል 24 ላይ እንደውም በማርቆስም በሉቃስም የተነገሩት የመምጣቱ ምልክት ውስጥ ከተካተቱት ሁለቱን ነው አንተ የጠቀስከው፣ የጦርነቱና የተፈጥሮ አደጋ ጉዳይ በግልጽ በዓለም ዙሪያ በተለይ ከቅርብ ጊዜ ወዲህ ዓለም ሁሉ ማለት ይቻላል ተስፋፍቶ ነው የሚገኘውና ቁልፉ ጥያቄ እኛ ይሄን ሁሉ እየሰማን እያየን በምን ሁኔታ ላይ ነው ያለነው? መንገዶቻችን የተሳሳቱ ናቸው ወይስ በትክክለኛው ትራክ ላይ ነው ያለነው የሚለውን ጥያቄ ለሁላችንም በመተው ምክንያቱም በጣም የጌታ ኢየሱስ መምጣት እየቀረበ ስለሆነ ዝግጅነታችን በጣም መጧጧፍ አለበት የሚል መልእክት ማስተላለፍ እንወዳለን። በተለይ የኢትዮጵያ ቤተክርስቲያን ይሄ ጉዳይ ሊያሳስባት እንደሚገባም እንጠቁማለን። እንግዲህ ለዛሬ ቀን ይዘን የመጣነው መረጃ ይህንን የመሰለ ነው።
ምሽት ላይ ደግሞ በአዲስ መረጃ እንዲሁ ወደ እናንተ የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት ጸጋ ከእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።